ኢሴጉል አሁንም ድጋሚ ተለያይተዋል። እንግዲህ የመለያየታቸው ምክንያት የሆነው አቶ ኦንሳል ነው። ሁሉንም ነገር አበላሽቶባቸዋል። በተለይ ልጅህን መንከባከብ አትችልም ብሎት እንግዲህ ፖይራዝ በጣም ስሜታዊ ሆኗል። ከፖሊስ ጣባ በሆነበት ሰዓት በጣም ግርግር ይፈጥራሉ። ሳደርቲን ባደረገው ጥፋት አሁን ላይ ፖይራዝ ከልጁ ከሲናን ጋር መገናኘት አልቻለም። ፖይራዝም እንግዲህ ሲናን እንዲፈራ ሽጉጥ አውጥቶበት ስለነበረ እስር ቤት ገብቷል። ሳድረቲን ግን ከእስር ቤት ወጥቷል ማለት ነው። ቢሆንም ግን ሳድረቲን ይህንን ያደረገው ነገር እንግዲህ ፖይራዝ ለምን አድርገሃል ብሎ ተናግሮት ነበረ። ፖይራዝም የጠየቀው ጥያቄ እኔ እኮ ዝም ብዬ መነጋገር ፈልጌ ነበረ ብሎ እንግዲህ ሰዎች ፊት አስመስሎ ነበረ። ፖሊስ ጣባ የሰጠው ቃል እንግዲህ በተለየ ነበረ። ሳድረቲን እዛ ፖሊስ ጣባ ውስጥ አቶ ኦንሳል እንደ ተተናኮለውና እሱ ስሜታዊ ሆኖ ለመጉዳት እንደሞከረ ነበር የተናገረው። በዚህ መሀል እንግዲህ አቶ ኦንሳል ሲናን ፊት ተጎድቶ ነበርና ሲናንም አባቱ ከወንበዴዎች ጋር እንደሚሰራ ስለተሰማው በጣም ተበሳጭቶበታል። እንዴት አያቴ እንዲመታ ሰው ትልካለህ ብሎ ነበር። እንግዲህ ፖይራዝ ወደ ሲናን በደረሰበት ሰዓት አባቴ አንተ አይደለህም፣ እኔ እንደዚህ አይነት አባት የለኝም ብሏል። እንግዲህ ከካፌ በነበሩበት ሰዓት ከሳድረቲን እና ከአቶ ኦንሳል እንዲሁም ከባለቤቱ ከሲናን አብረው ቁርስ በሚበሉበት ሰዓት ሳድረቲንም ሄዶ ስለነበረ ወደ እነሱ እና ደግሞ ሽጉጡ ባሳየው ሰዓት ይሄ ሽጉጥ የአባቴ ሽጉጥ በጣም ካንተ እጥፍ ይበልጣል እያለ እንግዲህ በአባቱ እንደሚተማመን ሲናንም ተናግሮ ነበረ። ሲናን በዚህ ሰዓት ግን በአባቱ እንዳይተማመን አድርጎ ሳድረቲንም ወጥመዱ ስላዘጋጀለት አባትህ እኔ እሱን ወክዬ ነው መጣሁት ብሎ ስለነበረ በዚህ ሰዓት እንግዲህ ሲናን የተሰማው ከባድ የሆነ ክህደት ነበረ ውስጡ የገባው። በዚህ መሀል እንግዲህ ፖሊስ ጣባ ውስጥ እዛውም ተትቶ ሄዶ ነበረ። ሳድረቲን ግን በዋስ ሆኖ ወጥቷል። ቢሆንም ግን እንግዲህ አሁን ላይ አይሴጉልም ወደዛ ፖሊስ ጣባ ስለሄደች ከባድ የሆነ ነገር ነው የተሰማት። ፖሊስ ጣባ ከሄደች በኋላ እንግዲህ አባቷ ጠበቃ ስላየቻት ተመልሳለች። አባቷና ሳድረቲን እዛ እንደመሆኑ አልተረዳችም ነበረ። ይህንን ቅድሚያ እንግዲህ አባቷ የሲናን አባት ስልክ ሳይመልስለት ሲቀር ፖይራዝ ያለመመለሱ ምንድን ነው ብላ ተጨንቃ ወደ ፖሊስ ጣባ ሄዳ ደግሞ እንግዲህ ሁለቱ በሰሩት ስህተት አሁን ላይ ለማረም እየሞከረች ነበረ። እንግዲህ አሁን ላይ ሴማ በመሀላቸው ፖይራዝና አይሴጉል እንዲለያዩ ስላደረገች አሁን ደግሞ ወደ ሲናን ከሄድኩኝ ፖይራዝ ይያዛል በማለት እንግዲህ አይሴጉል ይሄንን ደብቃለት ነበረ። ነገር ግን እሷ መኪና ውስጥ ሆና ለፖይራዝ ደውላለትና ፖይራዝ ደግሞ ይሄንን ነገር ፈጥኖ እንዳትመጪ ብሎ ከልክሏት ነበረ። መኪና ውስጥ እንድትጠብቀው አድርጓል ማለት ነው። መኪና ውስጥ ሳይሆን ወደ ካፌ ሄዳ እንድትጠብቀው ካደረገ በኋላ ፖይራዝም እንግዲህ አባቱ ለቆታል ማለት አባቱ አላይህም ብሎታል እንግዲህ ሲናን ለአባቱ። በዚህ መሀል እንግዲህ ፖይራዝ በጣም ተበሳጭቷል። የሚያረጋጋው ሰው ነበር የሚፈልገው። በጣም በስሜታዊነት ሆኖ ነበር እንግዲህ ወደ ካፌ ሄደው። በዚህ ሰዓት ምንድን ነው የተፈጠረው? ሁሉንም ነገር ንገረኝ ብለዋለች። እንግዲህ አይሴጉል የተናገረችው ነገር እሱ በጣም በጩኸት ሲያወራት ነበረ። አይሴጉል በጣም ስሜታዊ አድርጓታል። እየሰደባትም እየጮኸባት ነበረ። አይሴጉል ለመጀመሪያ ጊዜ አባቷ ያልጮኸበትንም ፖይራዝ በጩኸቱ ሲያጠናውቃት በጣም ተበሳጭታለች። እንግዲህ እንዴት አንተ አባት ያልጮኸበት ጩኸት ትጮህብኛለች በማለት ተበሳጭተበታለች። እንግዲህ አይሴጉልና ፖይራዝ አሁንም ድጋሚ ለሁለተኛ ጊዜ ይለያያሉ። አንተ እንዴት አባቴ ያልጮኸብኝን አንተ እንዴት ታደርጋለህ ብላ ጠይቀዋለች። እኔ እንኳንና አባትሽ በጩኸት ሳይሆን በመሳሪያ ነው የሚጮህባቸው እያለ ነበር እንግዲህ የተናገራት። ፖይራዝ በዚህ ንግግሩ አይሴጉል በጣም ራሱን እያዋረደ እንደሆነ ተናግረዋለች። በጣም ተበሳጭታለች። ምክንያቱም አይሴጉል ለአባቷ እንግዲህ ባህሪን ማንን በጣም እንደ አባቷም ቢሆን ከሱ ጋር አትግባባም፣ ወደሱም አትቀርብም። እንግዲህ በወንጀሎቹ ስለማትሳተፍ በዚህ መሀል እንግዲህ ፖይራዝ ሁሉንም ነገር ሚስጥሩ ስለሚያውቅ በሷ ፊት እንግዲህ አባትሽ ገዳይ ነው እያላት በነበረ ሰዓት በጣም ተበሳጭታለች። ዳግመኛ ልታገኘው አልፈለገችም።
ነገር ግን ይህንን ደግሞ ለፖይራዝ ጥሩ ሁኔታ አላደረገለትም። ፖይራዝ እንግዲህ በፍጥነት ወደ ቤት ከመሄዱ የሄደው ወደ ባህር ኦማን ቤት ቪላ ቤት ነበረ። በዚህ ሰዓት እንግዲህ እዛ ውስጥ በሆኑበት ወደ አይሴጉል ስልክ ደውሎ ነበረ። አይሴጉል ደግሞ ስልክ አትመልስለትም። ግን ደግሞ ሳድረቲን ከእስር ወጥቷል። በዚህ ሰዓት ከእስር ከመውጣቱ በፊት ከባህርን ማን ጋር ከባባ ጋር ሲያወራ ነበረ። ልጅህንም አስመልስልሃለሁ፣ ስለ ልጅህንም ምንም እንዳታስብ ብሎ ቃል ገብቶለት ነበረ ባባ። በመሀልም እንግዲህ ሳድረቲን ወደ ቤት ይመጣል። ወደ ቤት ሳድረቲን ሲመጣ ሱንጉልም ቤቱን ምስቅልቅሉ አውጥታው ነበረ። አንድ የተደበቀውንም ሲዲ እየፈለገች ነበረ። ሲዲውም ቤት ውስጥ ታጣዋለች። እንግዲህ ቤቱ ምንም ምስቅልቅል ብታደርገውም ያንን ሳድረቲን ሲገድል የተቀረጸ ቪዲዮ ይታጣል። በዚህ ሰዓት እንግዲህ ሳድረቲን ወደ ውስጥ ሲገባ ፖይራዝም ተከትሎት ገብቶ ነበረ። ሁሉንም ነገር ለማጣራት ሞክሯል። ይህንን ነገር ለማጣራት ወደ ውስጥ በገባ ሰዓት ግን እንግዲህ ሳድረቲን ወደ እሷ ሲሄድ ደብቂው ብሎ የነገራትንም ሁሉንም ነገር ስታጣው ለሱ ትነግረዋለች። እንግዲህ ሳድረቲን በጣም ሱንጉል ላይ በጣም ሲጮሁባት ነበረ። ሱንጉል በጣም ከፍተዋት ነበረ። ይቅርታ አድርግልኝ እያለች ሲጮሁበት ነበረ። ፖይራዝ ግን ወደ እሱ የሄደበት አንደኛው ነገር እንዴት አደርጋለህ፣ እንዴት አማቼ እንዴት አደርገዋለህ ለማለት በሄደበት ሰዓት እንግዲህ እሱ የሚያወሩትንም ከአባቱ የደበቀ ሚስጥር እንዳለ እንግዲህ ሳድረቲን ይሰማል ማለት ነው። በዚህ ሰዓት ፖይራዝ ለመጠየቅ የሄደበትንም ረስቶ እንግዲህ ማዳመጥ ይፈልጋል። በዚህ ጊዜ ሁሉንም ነገር ይሰማል ማለት ነው። በመጨረሻም እንግዲህ ከሱንጉል ጋር ሳድረቲን ይታረቃል። ሁለቱ ግን የሆነ ድብቅ ሳድረቲን ሱንጉልን የዋሻት ነው የሚመስለው። ምክንያቱም ይሄንን ሲዲ እሱ አንስቶ የደበቀው ነው የሚመስለው። በዚህ መሀል እንግዲህ ሳድረቲን ሱንጉል እንዳትነቃበት ሁሉንም ነገር ካስተካከለ በኋላ ነው እንግዲህ እሷንም ሁሌ ጥፋተኛ ለማድረግ እየሞከረ ያለው። በዚህ መሀል እንግዲህ ተለጥፎ ሲሰማ ሳድረቲንም በሩ ስር ይደርስበታል። ታች ደግሞ እነዛፈርንም ዙልፊከልንም ከታች ሆነው ነበረ፣ ወደ ውስጥ እንዳትገባ ብለውት ነበረ። በዚህ መሀል ግን እነሱ ተከትለውት መጥተዋል። ሳድረቲንና ፖይራዝ እንግዲህ ምን ታደርጋለህ እዚህ ተለጥፈህ እያዳመጥከን ነው ብሎት ነበረ። ለምንድን ነው ማዳመጥህ? አንተን ለማናገር ነበረ የመጣሁት ብሎ ነበረ የተናገረው ፖይራዝ። በዚህ ሰዓት እንዴት እንደዚህ ታደርጋለህ ብሎ ፖይራዝም ከሳድረቲን ጋር ይጣላሉ ማለት ነው። በዚህ ጊዜ ግን ሱንጉልም የምንሰማው ሁሉ እየሰማህ ነበር እኔ ብላ በቁጭት በንዴት ነበረ ስትናገረ ነበረው። ሱንጉል እንግዲህ ለባባ ስለዋሸችው አሁን ላይ ለባባ ውሸት እንደዋሹት ሊናገርብናል በማለት ፈርታለች። ሱንጉል በጣም እንደ ልጁና የልጁ ሚስትነት ብቻ ሳይሆን እንደ ልጁ ስለሚያያት ባባንም ስለዋሸችው እንግዲህ ፖይራዝ እንዳያጋልጠኝ ብላ ፈርታለች ማለት ነው። በዚህ መሀል እንግዲህ ሁለቱም በጥያቄ ይፋጠጣሉ። ፖይራዝም በመሀል እንግዲህ ሳድረቲንም ለምንድን ነው እንደዚህ አይነት ነገር ያደረገው ያለብን ችግር እያወቅክ ብሎ ነበረ። እንዴት አማችን እንደዚህ ትናገረዋለህ ብሎታል። ግን ደግሞ ሳድረቲን እኔ ያደረኩት አንተ ከዚህ ቤት እንድትወጣ ፈልጌ ነው ብሎ እንግዲህ ገልጾን ይናገረዋል። በዚህ ሰዓት ፖይራዝ በጣም ይበሳጫል። እንዴት እንደዚህ አይነት ነገር ስተት ትሰራለህ? እሱ አንተ እኔ ከዚህ ቤት እንደወጣ የምታደርግበት ምን አይነት ምክንያት አለክ ብሎ ነበረ። እሱማ አንተን ከልጅህን መለያየት እንደሚፈልግ ነበረ የተናገረው። በዚህ ሰዓት እንግዲህ ፖይራዝ በጣም ተበሳጭቷል። ከአባትህ ጋር ያለብህ ችግር እኔ አያገባኝም፣ አላቅልህም፣ ግን ደግሞ በልጄ እንዳትመጣብኝ ብሎ እንግዲህ ለሳድረቲን ፖይራዝ አስጠንቅቆታል። ፖይራዝም በተናገረው ነገር እንግዲህ ሳድረቲን ምንም እንደማይመስለውና እና ደግሞ እንደዚህ ካደረኩስ ምን ከልጅህ ከለያየውስ ምን ታደርጋለህ ብሎ ነበረ የጮኸበት። በዚህ ጊዜ እንግዲህ ሳድረቲን የጮኸበት እኔን አታቀኝም፣ ስለዚህ በልጄ ከመጣህ ሌላ ነገር ልትል ትችላለህ፣ ስለ እኔ የፈለግከው ልታደርግ ትችላለህ፣ ነገር ግን በልጄ እንዳትመጣብኝ ላንተ ከባድ ነው የሚሆነው ብሎ ያስፈራራዋል ማለት ነው። በዚህ ሰዓት እንግዲህ
እነ ገንቦራስም ወደ እሱ ይመጣሉ እና በዚህ ጊዜ ያስጥሏቸዋል ማለት ነው። ነገር ግን አሁን ላይ ፖይራዝ በጣም በተበሳጨበት እንግዲህ ወደ አይሴጉልም ይሄዳል። ወደ አይሴጉል ከሄደ በኋላ አይሴጉልም እንግዲህ እሷም ስልክም አላነሳችለትም። ነገር ግን ስልኩም ሳታነሳለት ወደ ቤቷ ይሄዳል። በመጨረሻም ቤቱ ትገባለች ማለት ነው። ይገባል። በዚህ መሀል ግን ቤቱ ከገባ በኋላ ሁሉንም ማስረዳት ይፈልጋል። ቢያስረዳትም እሷ ግን መረዳት አልፈለገችም ነበረ። አሁንም ድጋሚ በውሸቶቹን አታሎ ወደ እሷ ይቀርባል ማለት ነው። ነገር ግን አሁን ላይ ባባም ወደ ኦንሳል ቤት አምርቷል። ወደ እሱ በመሄድ ሁሉንም ነገር ለማስረዳት ሞክሯል። ስለ ፖይራዝ ሁሉንም እውነት እና ደግሞ እሱ በጣም ጥሩ ልጅ ነው፣ መጥፎ ልጅ አይደለም እና ተረዳው፣ ልጁም እንዲያይ አድርግ ብሎታል። እኔ ደግሞ አላደርግም እና ልጁም ደግሞ ከአባቱ ጋር መገናኘት አይፈልግም ብሏል። እንግዲህ ሲናን ይህንን ነገር ሁሉንም እየሰማ ነበረ። አባቱ ጥፋት እንደሌለበት ሲናገር ባባም በሚሰማበት ሰዓት እንግዲህ በጣም ደስተኛ ሆኗል። ነገር ግን አባቱ ጥፋቱ እንዲገባው ብሎ ሲናንም ዝምታውን መርጦ ነበረ። በዚህ መሀል እንግዲህ አቶ ኦንሳል ምንም ነገር እንደማይቀየር ነው ሲናንም ከአባቱ ጋር እንደማያገናኙት ከተናገሩ በኋላ በጣም ይናደዳል። ግን ደግሞ እነሱ ባባም ሲሄዱ ውጭ ላይ ሆኖ አባቴ ምንም ጥፋት የለበትም አይደለ ብሎ እንግዲህ አጣርቷል ማለት ነው። በዚህ መሀል እንግዲህ ካጣራ በኋላ ሁሉንም ነገር አሁን ላይ ይፋ ወጥቷል። ባባም ዜናን ጋር አውርቷል፣ ስለ አባቱ ነግሮታል። ግን ደግሞ ከጋዜጠኛው ጋር ባባ ተገናኝቷል ማለት ነው። እንግዲህ ፖይራዝ ከልጁ ጋር እንዲገናኝ ለማድረግ እንግዲህ ባህር ባባም ነገሩን ለማስተካከል እየሞከረ ነበረ። በዚህ መሀል እንግዲህ አሁን ላይ አይሴጉልና ፖይራዝም ሁለቱም አንድ ላይ በሆኑበት በዚህ መሀል የተፈጠረው ነገር ከባድ ነገር ነው። እንግዲህ ሴማ ፖይራዝና አይሴጉል እንደተለያዩ ነበረ የምታውቀው፣ ሁለቱም አስመስለዋል። በዚህ መሀል ውስጥ ባሉበት እንግዲህ ሴማ እንግዲህ አይሴጉል ወደ እሱ ደውላለች። ወደ ሲናን ስልክ ደውላ ነበረ። ወደ ሲናን ስልክ ስትደውል እንግዲህ በዛ መሀል ሴማና ባባን በሚሄዱበት ሰዓት ታገኛ አይሴጉል ብሎ ሲያወራ እንግዲህ ሴማ ትሰማለች። በዚህ ጊዜ በጣም ትደነግጣለች ማለት ነው። ባባ እንዲሄድ ካደረገች በኋላ ስለ ፖይራዝ እና ስለ አይሴጉል ሁሉንም ነገር ከሱ ትጠይቀዋለች። እንግዲህ የጨዋታው አንደኛው አካል እሱ ስለነበረ ሲናንም ሁለቱ አልተለያዩም ወይ ብላ ትናገራለች። በዚህ ጊዜ እንግዲህ ሲናን በአባቱ በጣም ስለተበሳጨ ሁሉንም እውነት ይህንን ጨዋታ ነበረ ሲጫወቱ የነበረውና ሰው ሲከታተለው ነበረና አባቴ ሰው ሲከታተለው ስለነበረ አይሴጉልና ፖይራዝ የፈጠሩት ጨዋታ ነው እንጂ ሁለቱ አንድ ላይ ናቸው ብሎ እንግዲህ ለሴማ ይነግራታል። ሴማ በጣም ትበሳጫለች። በዚህ ጊዜ ሁሉንም ነገር ለማበላሸት ትሞክራለች። ፖይራዝ ይሄንን ነገር ባታደርግ ይሻል ነበረ ብላ ነበረ የተናገረችው። ፖይራዝ ዳግመኛ አሁንም ልጁን ስለዋሸው አሁንም ከችግር ሊያወጣው አልቻለም። እንግዲህ ሲናን ለፖይራዝ ለአባቱ ብዙ ጊዜ ሲናን ከብዙ ችግሮች አውጥቶታል። አሁን ግን ከሴማ ችግሮች ማውጣት አልቻለም። እንግዲህ ሴማ ፖይራዝ ይህንን ካደረክ በማለት ወደ እሱ ቤት ጋዜጠኛ ትልካለች። በፎቶ እንዲያነሱት ታደርጋለች ማለት ነው። ፖይራዝ እና እንግዲህ አሁን ላይ አይሴጉል አንድ ላይ ሆነው በፎቶ ያሳያታል ማለት ነው። ፎቶ ቀርጾ ሁለቱ አንድ ላይ የሆኑበትንም መንገድ ያሳያታል። በዚህ ሰዓት ፖይራዝም አይሴጉል ቤት እንደቆየ ትደርስበታለች። በመሀልም በጣም ተበሳጭታለች። ይሄ ነገር ለባባ ለማሳየት ነው የምትሞክረው። እንግዲህ አይሴጉልና ፖይራዝ ዳግመኛ አሁንም በውሸት ተገናኝተዋል ማለት ነው። ፖይራዝ አይኗን እያየ እየዋሻት ግን ደግሞ ሰላም አላገኘም ማለት ነው። ፖይራዝ እንግዲህ ልጄን ካጣው በኋላ ብሎ አሁን ላይ ወደ ሙንታዝም በመሄድ ካሁን በኋላ ባህር ባባ ጋር አልሰራም፣ ስራውንም እተወዋለሁ
እና ደግሞ ከእናንተ ጋርም አልሳተፍም ብሎ እንግዲህ ቃል ይነግረዋል ማለት ነው። እንግዲህ ሙምታዝ በጣም ተበሳጭቷል። እንደዚህ አይነት ስህተት እንዳትሰራ አንተ ከሄድ ካሁን ባባ ጋር እሱም አይለቅህም ብሎ ነው እየተነገረው። እንግዲህ ባህር ባባ አሁን ላይ እያደረገ ያለው ልጁም ለማስመለስ ከጋዜጠኛውና ከኦንሳል ጋር እንዲገናኙ አድርገዋል ማለት ነው። ባባም ከኦንሳልን ካናገሩት በኋላ እንግዲህ አሁን ላይ የፖይራዝ ልጅ ሲናንም እንዲያገኘው ባባ አድርጓል ማለት ነው። ነገር ግን ፖይራዝ አሁን ላይ ወደ ባባ እየሄደ ያለበትንም ነገር እንግዲህ ስራዬን ላቆም ነው ብሎ ነው ሊናገረው የሄደው። ውሸቶቹ ሁሉ ማብቂያ እንዳላቸው ለመቋጨት እንግዲህ ወደ አይሴጉልም ሁሉንም እውነት ሊናገራት ሁሉንም በአንዴ ቋጫለው ብሎ ልጁም እያገኘ እና ደግሞ ውሸቶቹም ይፋ ለማድረግ እየሞከረ ነው ያለው። እንግዲህ አይሴጉል አሁን ላይ ለፖይራዝ ምን አይነት መልስ ተመልስለታለች? ነገሩስ እንዴት ነው? ፖይራዝና አይሴጉል ወዴት ይደርሳሉ የሚለው አብረን እናይ ይሆናል። ባባ ስለ ሁሉም ነገር ሲደርስበት ምንድን ነው የሚያደርገው? ሴማ ስለዚህ ለፎቶውንም ለባባ አሳልፋ ትሰጠዋለች ፖይራዝን ወይስ እንግዲህ ሁሉንም ምንድን ነው የሚፈጠረው? አብረን የምናይ ይሆናል። ለዛሬ የነበረን ቆይታ ይህ ነበረ። እንግዲህ በቀጣዩ ቪዲዮ እንዲደርሳችሁ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ።